ሰላም ዛሬ የምናነሳው በከብቶች ማድለብ ላይ ስለመኖ አሰጣጥ ነው። እንዲሁም ደግሞ መኖ እንዴት ይሰጣል መጠኑን እንመለከታለን። ምን ያክል ኮስት ያደርገናል እና ጉዳት ላይ ያስከትሉ የሚችሉ ነገሮች እንመለከታለን። ከብት ማድለብ ፍላጎት ያለው ካለ ሰብሰብ በሉና በደንብ ዛሬ መረጃዎችን ልስጣችሁ። ከሁለት ቀን ከሶስት ቀን በፊት የኔ ከብቶች የገዛዋቸው ለማድለብ ያስገባዋቸው አራቱም ከብቶች መብላት አቆመው ነበረ። ያም ደግሞ በመኖ መለዋወጥ የተነሳ ነው። እንግዲህ ይሄንን ባጭሩ ነገርኳችሁ እንጂ ለኛ ከፍተኛ ልፋት ያደረገብን ስራ ነበረ። ችግሩን ለማወቅ ራሱ መኖ እንኳን ተቀይሯል አልተቀየረም የሚለውን አይተን ለመለየትና ወደ መፍትሄው ለመምጣት ብዙ የተቸገርንበት ነበረ። ስለዚህ ለሁለት ቀን ለአንድ ቀን ከግማሽ አካባቢ ከብቶቹ ምንም ሲበሉ አልነበረም። ይሄ ደግሞ በተንከባካቢው አዲስነት ወይም ደግሞ አለማወቅ የመጣ ነው። ለከብቶች ለፍየሎች የተዘጋጀውን ለእርግዝና ለክብድ ፍየሎች የተዘጋጀው መኖ ለበሬዎቹ በመስጠቱ በመዳበሪያ መለዋወጥ ማለት ነው። ስለዚህ እነዚያ ነገሮች ተፈጥረው ነበረ፣ ሙሉ በሙሉ አሁን ቀርፈነዋል። ይሄንን ባጭሩ ከኛ ምሳሌ እንድትወስዱ ነው። ይሄን ያክል መኖ በሽታ መለወጥ ብቻ ወይም ደግሞ ባሉት ውስጥ ላይ ባሉት ኢንግሪዲየንቶች መለዋወጥ ብቻ ከብቶቹ ያንን መኖ ሊተውት ወይም ደግሞ ገሸሽ ሊያደርጉት ይችላሉ። ስለዚህ ይሄንን ካነሳውላችሁ እንደ መግቢያ ዛሬ መኖ እንዴት መስጠት አለብን የሚለውን በስፋት እንመለከታለን። በመጀመሪያ ደረጃ ስለ አማውንቱ ነው በስፋት ማነሳላችሁ ዛሬ ምን ያክል መኖ የሚለው ነገር። ለምሳሌ እዚህ ጋር የሆነ ቁጥር ሳመጣላችሁ ወይም ደግሞ ይሄን ያክል ኪሎ መብላት አለበት ብዬ ሳመጣ ለሁላችሁም የሚሰራ አይነት ኪሎ አልናገርም። ይሄ በሳይንስም የተደገፈ አይደለም፣ መሬት ላይ በወረደ መንገድም የተደገፈ አይደለም። ስለዚህ ይሄ ባክግራውንዱን ነው የምንመለከት፣ መሰረታዊ ነገሮቹን እንመለከታለን። የመኖውን መጠን ለማውጣት ወይም ደግሞ ይሄ ለከብቶቹ በቂያቸው ነው፣ ለዚህ ከብት ይሄን ያክል ኪሎ ይበቃዋል ብላችሁ እራሳችሁ ካልኩሌት እንድታደርጉ ነው ማግዛችሁ ዛሬ ማለት ነው። የመጀመሪያ የሰውነት ክብደት ላይ ትልቁ ይመሰረታል። ትልቁ የሚመሰረተው መኖ 2 ኪሎ ይብላ 3 ኪሎ ይብላ 4 ኪሎ ይብላ ብሎ ለመወሰን የሰውነት ክብደቱ ሊታወቅ ይገባል። ሁለተኛ እድሜ በጣም ማተር ያደርጋል። ያ ማለት እንግዲህ የእድገት ደረጃቸውን የጨረሱ ከብቶች እንዲሁም ደግሞ ገና እድገት ደረጃ ላይ ለምሳሌ ወይፈንና ካስተር የተደረገ ምንድነው በሬ ተመሳሳይ አይደለም። ኮርማና ወይፈን አንድ አይደለም። ኮርማና በሬ አንድ አይደለም። ስለዚህ እነዚህ እድሜን መሰረት ያደረጉ ናቸው። አንዳንዶቹ እድገት ደረጃቸውን ሳይጨርሱ እድገትንና ውፍረትን አንድ ላይ ይዘው የሚሄዱ ካሉ አንደኛ መኖ የምንጠቀመው የተለየ ነው። ሁለተኛ ነገር የተለየ ነው ስላችሁ መኖ የምንለው ግብአቶቹ ተመሳሳይ ናቸው፣ ነገር ግን ውስጥ ላይ በመጠን የምናስገባቸው መጠኖች የተለያዩ ናቸው። ስለዚህ እድሜ ሁለተኛ፣ ሶስተኛ ደግሞ ዝርያን በተመለከተ ሀገራችን ላይ እውነት ለመናገር ከእንትን አካባቢ የመጣ ለምሳሌ የቦረናና የባሌ አይነት ከብቶች የፊድ አማውንታቸው በጣም ሰፊ አይነት ካልኩሌሽን የሚፈልግ ነገር አይደለም። ኦልሞስት ተመሳሳይ የሆነ አመጋገብ አላቸው። ነገር ግን ከሆሊስቲን የመጣ ወይም ደግሞ ከዚህ ከአይሪሾች የመጣ አይነት ዝርያ ቢሆን ከጀርሲ አይነት ዝርያ ድቅል ካለው ከቦረናና ከሆሊስቲን ደግሞ የሀገር ውስጡ አይነት እነዚህ ኮንቬንሽናል ሲመኖች የተጠቀሙ አይነት ከሆኑ ደግሞ ድቅል እንለዋለን፣ ወይም ደግሞ መጢቃ ይባላል በኦሮምኛ ማለት ነው። ስለዚህ ዲቃላዎችን የሀበሻ ድቅል ያለባቸው የፈረንጅ ድቅል ያለባቸው አይነት ከብቶች ካሉ ጄኔቲኩ የተለያየ ነው ማለት ነው። ስለዚህ የሀበሻን የኛን ከብትና የእሱን ስታወዳድሩ በተለየ አይነት መንገድ ልታዩት ይገባል። ልክ እንደ ሀበሻው ሊሆን አይገባል። ፊድ ኢንቴኩ በጣም ከፍተኛ ነው። ሌላው ፊድ ኳሊቲም ከግምት ውስጥ መግባት አለበት። እንዲሁም ደግሞ ለምን ያክል ጊዜ ነው እጃችሁ ላይ እንዲቆይ የፈለጋችሁት የሚለው በጣም ወሳኝ ነው። ስለዚህ ከነዚህ አሁን ከነገርኳችሁ ውስጥ በጣም ወሳኝ ብዬ ማስቀምጠው የመጨረሻውና አንደኛው ነው። አንደኛ የሰውነት ክብደት፣ ሁለተኛ ደግሞ ምን ያክል ጊዜ እጃችሁ ላይ እንዲቆይ ለ60 ቀን ለ90 ቀን። ይሄ የመኖ አወሳሰድ መጠኑን የሚወስኑ ጉዳዮች ናቸው ማለት ነው። ስለዚህ እንዴት ካልኩሌት እናደርገው የሚለው ልንገራችሁ። በመጀመሪያ ደረጃ በጠቅላላ ድራይ ማተር ኢንቴክ የሚባል ጉዳይ አለ። ያ ማለት በቀን ውስጥ ከብቱ መመገብ ያለበት የመኖ መጠን ሂሳብ ስናደርገው በአጠቃላይ ለምሳሌ 300 ኪሎ የሚመዝን አንድ ከብት ቢኖር በአማካኝ የሰውነቱን ከ2.5 እስከ 3% ያክል ሊበላ ይገባል። ይሄ ማለት እንግዲህ እንደው ከ2.5 እስከ 3 2.5 እንኳን ብለን ብናነሳ ይሄ ከብት 7.5 ኪሎ ያክል መኖ በቀን ሊበላ ይገባል ማለት ነው። 7.5 ኪሎ ያክል በቀን ሊበላ ይገባል። ይሄ ማለት እንግዲህ ለሁለት እንከፍለዋለን። አጠቃላይ ራፌጆችንና ኮንሰንትሬት ብለን እንከፍለዋለን። 5 ኪሎ ያክል ኮንሰንትሬት ቢበላ እንዲሁም ደግሞ
2.5% ያክል ራፌጆችን ድርቆሾችን ይበላል፣ ገለባ ነክ ነገር ይበላል ማለት። ላንሳላችሁ ደግሜ በደንብ ግልጽ እንዲሆነላችሁ ላንሳላችሁ። 300 ኪሎ ነው ያስቀመጥኩት የሰውነት ክብደት። ቅድም በጣም ትልቁ የሰውነት ክብደታቸው ወሳኝ እንደሆነ ነግሬያችኋለሁ። የፊድ አማውንቱን ለመስራት 300 ኪሎ መዝነነዋል። ይሄን ከብት 300 ኪሎ ከመዘን ነው በአጠቃላይ ከ2.5 እስከ 3 ኪሎ ያክል፣ ያ ማለት ድቅሎቹ እስከ 3% ያክል የሰውነታቸውን ክብደት ይበላሉ። እንዲሁም ደግሞ የሀበሻዎቹ ድቅል ያለባቸው ኖርማል የሀበሻ የሚባሉ አይነት ሎካል ብሪዶቹ ደግሞ 2.5% ያክል ይበላሉ። ስለዚህ በ2.5% እንኳን ብንሰራ በአጠቃላይ አንድ ከብት 7.5 ኪሎ ያክል ይበላል። 7.5 ኪሎ ማለት ወደ 5 ኪሎ የሚጠጋ የተመጣጠነ መኖ ይፈልጋል ከብት ማድለቢያ ማለት ነው። 2.5 ደግሞ ድርቆሾችን ሳር ልሰጡት ትችላላችሁ፣ ገለባ ልሰጡት ትችላላችሁ፣ ጭድ ገለባ ልሰጡት ትችላላችሁ። እነዚህ ነገሮች ይበላሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንደ አንድ ደግሞ ፕራክቲካል በሆነ መንገድ ደግሞ አንድ መጨምርላችሁ ምንድን ነው በ200 ኪሎ ስንሰራው ኮንሰንትሬቱ ወይም ደግሞ የተመጣጠነ የማድለቢያ መኖ የምንለው ከ2 እስከ 4 ኪሎ ያክል ሊበላ ይችላል። ልብ አድርጉ እዚህ ጋር 3 ኪሎ ወይ 4 ኪሎ 6 ኪሎ ከብቱ ሲበላ 6 ኪሎ ከብቱ ሲበላ 6 ኪሎ ከብቱ ሲበላ ይሄን ያክል መጠን 3 ኪሎ መብላት ያለበት 6 ኪሎ ሲበላ መኖ ላይ ጥርጣሬ ሊኖራችሁ ይገባል። ያ ማለት መኖውን ዝም ብሎ ይሄን ያክል ያለማቋረጥ መብላቱ ይሄን ያክል ጥቅም እንዳልሰጠው ሊታውቁ ይገባል። መኖ በጣም ተወዶ አይደለም፣ ወይም ደግሞ መኖ ወዶት በጣም በፍላጎት እየበላው አይደለም፣ ስላረካ ነው ይሄንን እያደረገ ያለው። ስለዚህ ከብዛት ጥራት ማለት ነው። ያ ማለት ይሄን ያክል ኪሎ ተመገበ አይደለም፣ ከዛን ያክል ኪሎ ምን ያክል ኪሎ ጌን አደረገ ነው። ለምሳሌ በቀን ውስጥ ምን ያክል ግራም ጨመረላችሁ 600 700 አዳፕቴሽን ፔሪድ ላይ ከ350 ጀምሮ ይጠበቃል። ስለዚህ ምን ያክል ኪሎ ጌን አደረገ በቀን መኖን አስቀምጣችሁለት ጥርግ አድርጎ ስለበላ አይደለም። ጥርግ አድርጎ በላ እውነት ነው፣ ጥሩ ነው። ነገር ግን ደግሞ ጥርግ አድርጎ ከበላው 4 እና 5 ኪሎ ምን ያክል ጌን አደረገ በቀን ምን ያክል ግራም የሰውነት ክብደት ጨመረ። ይህንን ከግምት ውስጥ ብታስገቡ በጣም የተሻለ ነው። ሌላው በ200 ኪሎ ደግሞ ልስራላችሁ ከ3 እስከ 4 ኪሎ ነግሬያችኋለሁ። እንዲሁም ደግሞ ድራይ ማተሮችን ደግሞ እስከ 4 ኪሎ ያክል ከ3 እስከ 4 ኪሎ በተመሳሳይ ምናልባት ሳይሌጅ ነገሮች ካላችሁ መብላት ይችላል። ውሃ ከ30 እስከ 40 ሊትር ያክል የመጠጣት ፍላጎት ሊኖረው ይገባል። ይሄ ማለት ትክክለኛ ከአመጋገቡ ጋር ተያይዞ የተሰራ ሬሾ ማለት ነው። ምን ያክል ተመገበ፣ ምን ያክል መጠጣት አለበት፣ ምን ያክል ድርቆሽ ተመገበ፣ ምን ያክል መጠጣት አለበት ከሚለው ጋር የሚያያዝ ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ብዙ መኖ ሰጥቼዋለሁኝ ብዙ ጌን ያደርጋል ቢባል አይነት ካልኩሌሽን የለም በዚህ በማድለብ ስራ ላይ ማለት ነው። ስለዚህ አብዛኛው ዌስት ነው የሚሆነው። ይሄ በጣም ሲበላ የምታዩት አይነት ጠቃሚነቱ በጣም የወረደ ነው። አብዛኛው በዚህ በፍግ ውስጥ ወይም ደግሞ በእበት የሚወጣ ነው። ከዚህ በተጨማሪ ደግሞ ይሄ በጣም ከመብላቱ ጋር ተያይዞ ወይም ደግሞ ከመጠን በላይ አንዳንድ ጊዜ ፍሩሽካ ዝም ብላችሁ በገለባ አድርጋችሁ ብትሰጧቸው ያለማቋረጥ ዝም ብሎ ይበላሉ። ይሄ የአሲዲዮሲስ ወይም ደግሞ በጨጓራ ውስጥ የአሲድ መብዛት የማይፈለግ አይነት የአሲድ መብዛትን ያስከትላል፣ ችግር አለው። ከዚህ በተጨማሪ እንግዲህ ፊድ ኮስታችን በጣም ይጨምራል። ከብቱ ከሚጨምረው የኛ ፊድ ኮስት በጣም ይጨምራል። ስለዚህ ከዚህ ጋር ተያይዞ እነዚህን ከግምት ውስጥ ማስገባት አስፈላጊ ነው። ቅድም ያነሳውላችሁ ለአዳፕቴሽን ፔሪድ፣ ለግሮር ፌዝ ወይም ደግሞ ለዚህ ለሁለተኛው ወር በሶስት ወር ውስጥ የማድለብ ስርዓታችን በ3 ወር ውስጥ የምናበቃው ከሆነ የመጀመሪያ ወር፣ ሁለተኛው ወር፣ ሶስተኛው ወር ሶስቱም የተለያየ አይነት አመጋገብ አላቸው። ለምሳሌ የመጀመሪያው አዳፕቴሽን ፔሪድ ላይ ብንመለከት አብዛኛው ራፌጁ ይበዛል ወይም ደግሞ ይሄ ድርቆሽ ይበዛል። በሁለተኛው ወር ስንመለከት ከመብላት ካለበት ቅድም እንዳነሳውላችሁ በፐርሰንት ሰርቼላችሁ ነበር። ለምሳሌ የሰውነት ክብደቱ 2.5% መብላት አለበት ብዬ ካነሳውላችሁ በግሮር ፌዝ ላይ ኮንሰንትሬቱ እስከ 75% ይደርሳል። እስከ 25% ደግሞ ራፌጁ። ስለዚህ ራፌጅ እየቀነሰ ይመጣል። ፊኒሸር ፌዝ ላይ አብዛኛው ማለት ይቻላል እስከ 85% የሚሆነው የተመጣጠነ መኖ ነው። ትንሿ 15%ቷ ወይም ደግሞ ከ15 እስከ 25% የሚሆነው ብቻ ነው ራፌጅ። ስለዚህ እነዚህ ጉዳዮች ከግምት ውስጥ ሊገባ ይገባል ማለት ነው። ስለ መኖ እንግዲህ መኖ ውስጥ መካተት አለበት የሚሉትን ነገሮች እንግዲህ በቀጣይ አነሳላችኋለሁ። ግን አመጋገባችን የተስተካከለ ይሄ በግምት የምንሰጠው እስኪ ጠግብ ይብላ የሚባለው አይነት ካልኩሌሽን ምን ያክል በላ በቂው ነው ወይ? ላፊ መብላቱም እኮ ቅድም እንዳልኳችሁ
ችግር አለው። የተለያዩ ዲስኦርደሮችን ሜታቦሊክ ዲስኦርደር የሚባሉ አሉ። ከአመጋገብ ጋር ተያይዞ የሚመጡ 5 በሽታዎች አሉ። እነዚህን ያስከትልባቸዋል። ስለዚህ ከግምት ውስጥ መግባት ያለበት በእንደዚህ አይነት አሰራር ነው። ሰላም